ኮራዚ ወዮ ቤተ ሳይዳ ወዮልሽ አንቺ ዓለም ወዮ ምድረ ፍዳ ሲዘከር ይኖራል የኃጢአትሽ ዕዳ ሲታሰብ ይኖራል የኃጢአትሽ ዕዳ። ርዕሳችን ወንጌላዊ ሉቃስ ወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 16 ከቁጥር 24 ላይ አልዓዛርን ስለልልኝ ይህን የተናገረው ባለጸጋው ነዌ ነው። በዚህ ዓለም ላይ ከብቶች ነበሩት፣ ኮርማዎች አሉት፣ ሙክቶች አሉት። በጎቹ ከጋጡ፣ ላሞቹ ከበረቱ። 5 ወንድሞች ሀብታም ባለጸጋ እንደሱ በየተራው እየጠራ የሚመግባቸውና የሚያበላቸው የሚያስተናግዳቸውና የፈለጉትን የሚያደርግላቸው እንደፈለጋችሁ የሚላቸው እነሱን እንደፈለግ የሚሉት የሚወዳቸው 5 ወንድሞች ነበሩት። ባለጸጋው ነዌ በዚህ ዓለም ላይ ባለው ወርቅና ብር ልብሱ ብቻ በቀይ ሐር ግምጃ የተሸረበ ውበት ያለው ልብስ ይለብስ ነበር። የሚመገበው እንዲሁ በየቀኑ መኳንንቶችንና መሳፍንቶችን እየጠራ ያበላል፣ ይበላል፣ ይጠጣል፣ ያጠጣል። ለመሰሉት ለባለጸጎቹ ይሰጣል። ይህ ሰው የማይወደው ድሃ ብቻ ነው። ድሃ አይወድም። እንደ ፈተና ሆኖበት አልዓዛር የሚባል በቁስለ ሥጋ የተመታ በበሽታ የተያዘ በቁስል ሰውነት ሁሉ የነገደ የተንደገደገ ሰው ከደጃፍ ወድቆ ነበር። ነዌ ሲያልፍ ሲያገድም ሲወጣና ሲገባ አልዓዛርን ይህን ጥንብ አውጥታችሁ ጣሉልኝ፣ ይህንን ጥንብ ሸተተኝ ከረፋኝ ከማለት በቀር እጠቡት፣ አልብሱት፣ ምግቡን አዘጋጁለት፣ ውሃ ስጡት ብሎ አያውቅምና ይልቁንም ግቢውን እንዳይበላሽ አውጥታችሁ ጣሉት ነበር የሚለው። በእግዚአብሔር መልክ የተፈጠረውን አልዓዛርን ድሃ በመሆኑ ገንዘብ ስለሌለውና ሙሉ አካል ኑሮትን ባለማገልገሉ በበሽታ ተመቶ ከደጁ በመውደቁ ማዘን ሲገባው እንደ ወንጌሉ ስርዓት እንደ እግዚአብሔር ቃል ይህ ሰው አውጣችሁ ጣሉልኝ እያለ ይዝታል፣ ያንጎራጉራል፣ ያጉረመርምበታል። አልዓዛር በበሽታ ነዌም በባለጸግነቱ ሲኖሩ ሞት አይቀርምና አልዓዛር ሞተ። የባለጸጋው ውሾች የሚናከሱበት፣ የባለጸጋው ሎሌዎችና ገረዶች ፂሙን የሚነጩት ጠጉሩን የሚመጡት፣ የባለጸጋው ፍርፍራፊ አጥንቱ ስብርባሪ ወስደው በላዩ ላይ ሲደፉበት ውሾች የሚናከሱበት፣ ውሾቹ ቁስሉን የሚልሱትና ዝንብ ወሮት ለማየት የሚያሳዝን አልዓዛር ከዚህ ዓለም በሞት ያልፍ ዘንድ እግዚአብሔር ነፍሱን ከሥጋው ለየው። ያቺ በመከራ በበሽታ በረሃብ በጥም በተለያየ ከባለጸጋው በሚሸተው ምግብ በረሃብና በጥም ሲሰቃይ የነበረ የዚህን ዓለም መከራ ታግሶ በትዕግስት ያለፈው አልዓዛር በሞት ተጠራ። ያን ጊዜ እግዚአብሔር ወደ አብርሃም መላእክት ወደ ገነት ነጠቁት። ወደ ገነት ነፍሱን ከሥጋው ለይተው ወደ ገነት ወሰዱት። ከአብርሃም ጋር ተቀመጠ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞት በእግዚአብሔር ዘንድ የከበረ ነው። በመዝሙር 115 ቁጥር 3 ላይ የደግ ሰው ሞት በእግዚአብሔር ዘንድ የከበረ ነው። ይታመንም ሰው ይግደለው፣ ሌላም ችግር ይግጠመው፣ በተለያየ በሽታ በተለያየ ምክንያት ሞት፣ የጻድቅ ሰው ሞት በእግዚአብሔር ዘንድ የከበረ ነው። የጻድቃን ሞታቸው ረፍታቸው ነውና በጌታ ስም የሚሞቱ ሰዎች
የዘላለም ዕረፍት ያገኙ ዘንድ ስራቸው ይከተላቸዋል። ዮሐንስ ምዕራፍ 14 ቁጥር 13 ላይ ለዚህ ነው መልካም ስራ ስሩ ምንለው። በችብችብ አትሉ። መቀየር ብዙ ጊዜ አይቻልም። ሰውም ከተፈጥሮ የዋሁን በየዋህነቱ፣ ቅኑም በቅንነቱ፣ ክፉም በክፉነቱ ሲሄድ ብቻ እንጂ ትምህርታችን ሰዎችን እንደሚቀይር ተስፋ አደርጋለሁ። ብዙ ጊዜ ግን ከማየው ደግሞ ብዙ ለውጥ በማጣቴ ይገርመኛል። ሰው እንኳን ተወቅሶ ተነግሮ ነውም እኮ ላነብላችሁ ነው እየዘለኩ ወደታች የደረሰበትን ችግር ይሉት አልሰማም፣ አልማርም፣ አልመከርም ያለው ነው። ከሞተ በኋላ ወደ ሲኦል ሲወርድ ግን ተጨንቋል። ከተፈረደብን በኋላ ከመጨነቅ አስቀድሞ መጠንቀቅ። ስለዚህ በምድራዊ ዓለም እንኳን ብዙ ጊዜ ክፉ ስም ያወጡልናል። ብዙ ጊዜ ሞቱን ታሰሩም ይሉኛል። የማይደንቀኝ ምንድነው? ጥፋት ስለሌለ። ካላጠፋችሁ አትጨነቁም ማለት ነው። ካላጠፋችሁ ካልተሳሳታችሁ አትጨነቁ። ኃጢአት ለመስራት ደግሞ የሚያስገድደን ነገር የለም። ስጋችን ብቻ ነው የሚያስገድደን። ከመናገር አንስቶ በአንደበቴ እንዳልስት አፌን እጠብቃለሁ አለ መዝሙረኛው ዳዊት። ታዲያ አፌን ከጠበቅኩ አልናገርም፣ ሰውን ተሳድቤ አላስቀይምም። ልቤንም ከቆጠቡት ሰው በህሊና ቢሆን አላማ ከኃጢአት ንጹሕ ሆንኩ ማለት ነው። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጥ ያድስ አለ መዝሙረኛው ዳዊት በመዝሙር 50 ቁጥር 10 ላይ፣ በመዝሙር 38 ቁጥር 1 ላይ በአንደበቴ እንዳልስት አፌን እጠብቃለሁ እንዳትሳደቡ፣ ተሳድባችሁ ሰው እንዳታሳዝኑ፣ ሰው አምታችሁ ደግሞ አላየን አልሰማም ብላችሁ በልባችሁ እንኳን እንዳታሙት አቤቱ ንጹሕ ልብን ፍጠርልኝ ማለት ንጹሕ ልብ ይፍጠርላችሁ፣ ሰው ማያማ ሰው ማያስቀይም። እንዲህ ከሆነ ኃጢአት በእኛ ዘንድ አይሰለጥንብንም። ልንገራችሁ ምስጢር ኃጢአት ምን አምጥቶት ከኛ ዘንድ ስንት መልካም ሀሳብ ያለ ዓለም በበሽታ እየተንደገደገች እየተጨነቀች፣ የዓለም መንግስታት እየተጨነቁ፣ የዓለም የሕክምና ባለሙያዎች፣ የዓለም ጠበብቶች ግራ ገብቷቸው መድኃኒት አጥተው እየተጨነቁ፣ ግማሾች በድህነት ተንኮታክተው ወድቀው፣ ሌሎች በበሽታ የሚወዱትን ሕዝብ አጥተው፣ የሚወዱትን ሕዝብ የሀገር መሪዎች የሚወዱትን ሕዝብ አጥተው እየተጨነቁ፣ እናትና ልጅ ተለያይተው አባትና ልጅ ተራርቀው፣ በብዙዎች ደጃፍ ድንኳን ተተክሎ የሐዘን እንጉርጉሮ ዓለም እያንጎራጎረች፣ በአሁኑ ሰዓት በግለሰብ ትዳር ገብቶ መብተክተክ አለመታደል ነው። አለመታደል ነው። በአሁኑ ሰዓት እናንተ በእኔ የምትገቡ ከሆነ አልታደላችሁ፣ እኔም በእናንተ ገብቼ ማማችሁ ከሆነ አልታደልኩ። ያለመታደል ነው። በአሁኑ ሰዓት የመጨረሻው የፍርድ ቀን የሚሰጥበት የመጨረሻው ፍርድ የሚሰጥበት ዘመኑ ደርሷል አሉ ነቢያት የዛሬ 3000 ዓመት። ሐዋርያትም የዛሬ 2000 ዓመት ተናገሩ። ዘመኑ ደርሷል፣ ዘመኑ ቀርቧል፣ የፍርድ የሚሰጥበት ቀን። እስኪፈረድባችሁ ነው የምትጠብቁት አለ። እግዚአብሔር ቤት ወድቃችኋል፣ እግዚአብሔር ቤት ተጥላችኋል። ወዳችሁም ሆነ ሳትወዱን ያላውቅም፣ ስለ እናንተ አመጣጥን ያላውቅም። ወዳችሁ መጣችሁ ይሆናል በፈቃዳችሁ፣ ሳትወዱን በምክንያት መጣችሁ ይሆናል። ግን እዚህ መምጣታችሁ ፍርዱን ያጠነክርባችኋል። ለመልካም አይደለም። ልንገራችሁ እውነት መልካም ለምትሰሩ ሰዎች መልካም ነው። መልካም ለማሰሩ ሰዎች ግን ዕዳ አለባችሁ። ይሄ ተራራው ይሰብካል፣ አረንጓዴ ምድራዊ ገነት አዲያን ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳም ከሌሎቹ በውጭም ሆነ በውስጥ ካሉት ቦታዎች ልዩ የሆነ አቀማመጡ በእውነት የቅዱሳን ቦታ፣ በእውነት የደጋጎች ቦታ በዚህ በተቀደሰው ተራራ ላይ የተቀደሰ ስራ መስራት ግድ ይለናል። እንደዋዛ ነገራችሁ እንዳይመስላል፣ ግዴታ አለብን። እዚህ ቦታ ላይ ፍጹም መቀየር አለብን። በተፈጥሯችሁ ባደጋችሁበት አካባቢና ባሳደጓችሁ ቤተሰቦች በዛ ስርዓት መንቀሳቀስ ክልክል ነው። የት ነው ያለሁት? ሁልጊዜ የማስተምራችሁ እኔ ማን ነኝ? ሁልጊዜ የምነግራችሁ ስራዬስ ምንድን ነው? ምን እየሰራሁ ነው ልትሉ ግድ ነው። አለዛ ግን ታገኙታላችሁ ከፊታችሁ። ነገሩ ሆነ ከነገ በኋላ የዛሬ ሳምንትም ሆነ የዛሬ ወር ከፊታችሁ ታገኙታላችሁ። ቁርጡን ልንገራችሁ፣ ቀልድ የለም። እዚህ ቦታ ያላችሁ ሰዎች፣ ቃሉን የምትሰሙ ሰዎች
እኔንም እንጂ ድሃ የድሃ ልጅ ከፊታቸው ያቆመኝ እኔን ወዶኝ እንዳይመስላቸው እናንተ ሊያስተምር ነው። እኔንም ሊጠቅም እናንተንም ሊጠቅም እግዚአብሔር ከፊታቸው አቆመኛል። ከእኔ ይልቅ ደግሞ ተጠቃሚ እናንተ ናቸው። አንደኛ ድህነቴን አይታችሁ እዚህ ካልገባችሁ በእውነት እግዚአብሔር ቸርነቱን እጹም ድንቅ ይሄ እንዲህ አይነት ክብር የሰጠው ካላላችሁ ይህ በፍጹም ማሰብ ተስኗችኋል ማለት ነው። ንግግሬን አይታችሁ እግዚአብሔር ክብር ተመስገን እንዲህ አድርገህ እንዲያው በዓለቱ ላይ ውሃን ከሰማይ መና የምታፈልቅ ጌታ እንዲህ ሰዎች መምህራን ተዘጋጅተው ሳምንት ብለው 3-4 ቀን ብለው ተዘጋጅተው ነው መምህራኖች መድረክ ላይ የሚቆሙት። እንዲሁ ዝም ብሎ እንዲህ የምታፈልቅለት ለዚህ ድሃ ሰው ተመስገን ጌታ ብትሉት መልካም ነው። እግዚአብሔር የምታመሰግኑ እኔን ከፊታችሁ አቁሞኛል። እኔን ድሃውን፣ እኔን ምስኪኑን፣ እኔን ከዚህ ዓለም ትምህርቱም ቢሆን በትምህርቱም ይሄን ተማርኩ ማለት መካሰው ትምህርቴም፣ ጉልበቴም፣ ውበቴም፣ እውቀቴም፣ መወለዴ፣ ክብሬና ግርማ ሞገሴ መድኃኒዓለም ብቻ የሆነ ከፊታችሁ አቁሞኛል። እኔን እያያችሁ በስጋ መውደድ ምንም እንኳን ላልጠቅማችሁ ላልጠቅሙኝ በስጋ መዋደድ በሞት እንለያያለን። ወደዳችሁኝም ጠላችሁኝም መለያየታችን አይቀርም። ነገር ግን በመንፈስ ንግግሬን ከሥራ ላይ አውሩት፣ ተቀየሩ፣ አይዟችሁ፣ ስጋዊ ጥቅም አታላችሁ። ዓለሙም ምኞቱን ያልፋሉ፣ የእግዚአብሔርን ቃል የሚሠራ ግን ለዘላለም ይኖራል። ዓለምን የሚወድ ይላልና አንደኛ ዮሐንስ ማለት አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ዓለምን የሚወድ ሁሉ የዓይን አምሮት፣ ስለ ስጋ መጎምጀት፣ ስለ ገንዘብ መሳሳት ነው። ሰው ዓለምን ቢወድ የእግዚአብሔር አይደለም። እግዚአብሔርን የሚወድ ሰው ዓለምን አይወድም። ይሄንን እዩት። ዓለምን የምትወዱ ሰዎች እግዚአብሔር አይደላችሁም። እግዚአብሔር ከእናንተ ጋር የለም። መብሉ፣ መጠጡ፣ ብልጭልጩ፣ ፓሽን ብልጭልጭ ትውልድ ተሰሎንቄን ዴማስ ተሰሎንቄን ፈልጎ ጥሎ ሄደ እንደተባለው እንዳትባሉ። ዴማስ አለ የሐዋርያው ቅዱስ ጳውሎስ ታዛዥ፣ የሐዋርያው ቅዱስ ጳውሎስ መልእክተኛ፣ የሐዋርያው ቅዱስ ጳውሎስ እንደ ወዳጁ እንደ ጢሞቴዎስ አንድ የሆነው ልጁ ዴማስ አለ ቅዱስ ጳውሎስ ጢሞቴዎስ ሆይ ልጄ፣ የምወድህ ልጄ፣ የማምንህ ልጄ፣ የምታመንብህ ልጄ፣ አንተ ጢሞቴዎስ የምታመንብህ ከልብ የምወድህ ልጄ ወደ እኔ ና፣ ክረምቱ ሳይገባናልኝ፣ ጊዜው ሳይዘገይናልኝ፣ ሳልሞት በሞት ሳልጠራናልኝ፣ አፈር ሳልገባ ስላለኝ አለውና ልጄ ጢሞቴዎስ ናልኝ። የሚወድህ ሰው ሲቀርብ እንዴት ደስ ይላል መሰላችሁ! የሚወድህ ሰው ቀርቦ ሲያዋይ አሁን እንዲሁ ፍቅራችን በርቀት ሆኖና ደግሞ የሚታመነው ሰው ጠፍቶ ሁልጊዜ በሰዎች የተጎዳሁ ሁኜ በሰዎች የተከዳሁ ሁኜ ታማኝ ሰው ጠፍቶ እንጂ ልጄ ጢሞቴዎስ ሐዋርያው ጳውሎስ ናልኝ፣ ክረምት ሳይገባ ውሃው ሳይሞላ ዝናቡ ሳይጫጫን ክረምቱ ሳይከብድናል ልጄ ጢሞቴዎስ ይለዋልና። ነገር ግን አለ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7፣ 8፣ 9፣ 10 ላይ ዴማስ ግን ተሰሎንቄን ፈልጎ ባህር ዳርን ፈልጎ አዲስ አበባን ፈልጎ ከዳኝ። ስማ፣ ጆሮ ያለው መስማትን ይስማ ይላልና መንፈስ ቅዱስ ለአብያተ ክርስቲያናት ይላልና ጆሮ ያለው መስማትን ይስማ። ዮሐንስ ምዕራፍ 2 ከቁጥር 7 ላይ ከቁጥር 11 ላይ ከቁጥር 17 ላይ ከቁጥር 29 ላይ ጆሮ ያለው መስማትን ይስማ ይላልና በማቴዎስ ወንጌል ምዕራፍ 13 ቁጥር 9 ላይ አሁንም ጆሮ ያለው መስማትን ይስማ። ስማ አለቀስ ብዙ አታላዮች፣ ብዙ አጭበርባሪዎች፣ ብዙ መንፈስ ቅዱስን የምታታልሉ መንፈስ ቅዱስን የምታሳዝኑ ካላችሁ ንስሐ ግቡ። ልቀስ ኧረ ይበቃል፣ ተመለሱ። እምቢ ከእግዚአብሔር ጋር እምቢ ከሞት ጋር። በአሁኑ ሰዓት እኮ የሞቱ ሰይፉ እኮ ተቃጥሏል እኮ ባንገታችን። ታዲያ በአሁኑ ሰዓት ንስሐ ለመግባት እንመለስ፣ ንቅስ፣ እንናዘዝ፣ ንቅስ። ስለ ኃጢአታችሁ እርስ በርሳችሁ ተናዘዙ ይላልና ሐዋርያው ያዕቆብ በምዕራፍ 5 ቁጥር 14 ላይ ስለ ኃጢአታችሁ እርስ በርሳችሁ ተናዘዙ። በድያለሁ፣ አላበጀሁም፣ ተሳስቻለሁ ብላችሁ ንስሐ ግቡ ይላል።
አልዓዛርን ስደድልኝ። በሉቃስ ወንጌል ምዕራፍ 16 ከቁጥር 24 ላይ ርዕሳችን አልዓዛርን ስደድልኝ የሚል ነው። ወደ ዋናው ርዕሳችን መለስ ብለን አልዓዛርን ስደድልኝ። አልዓዛር በበሽታ ይማቅቅ የነበረ ዛሬ የምትታመሙ አይዟችሁ፣ እግዚአብሔር ወዷችሁ ነው። ምናልባት በሽታው በኃጢአታችሁ አመጣችሁት ከሆነ ያ ሌላ ጉዳይ ነው። ለዚህም ንስሐ መግባት ነው። እንግዲህ ሌላ ጣጣ የለውም። ከኃጢአት ላይ ኃጢአት መጨመሩን ትቶ ተስፋ መቁረጡን አልድንም በድያለሁ እያሉ እንደገና የበለጠ ኃጢአት ከመጨመር ማረኝ፣ ተሳስቻለሁ፣ በኃጢአቴ ነው ያገኘኝ ይሄ ነገር አለ አላበጀውም ያለ ዳዊት ሁለተኛ ሳሙኤል ምዕራፍ 12 ቁጥር 7 ላይ ነቢዩ ናታን ሄዶ ኦ ንጉሥ ፈታይ ከበርስከ ንጉሥ ሆይ ይህን ያደረግከው አንተ ነህ አለው። ይህን የበደልከኝ የተሳሳትክ አንተ ነህ ሲለው ዳዊት እንባውን ያፈሰሰ መሬቱን ያረሰረሰ አመድ ላይ ወድቆ ነው ማቅ ለብሶ ነው የጸለየ። ይህ ብዙ ኃጢአት የሰራችሁ ሰዎችም ተስፋ በመቁረጥ አሁንም እየሸሻችሁ መሄድ አይደለም፣ ግዴታ መቅረብ ያስፈልጋል። ወደ እሱ ቅረቡ ያበራላችኋል የሚል ተጽፏልና በመዝሙር 33 ቁጥር 4 ላይ ወደ እሱ ቅረቡ ያበራላችኋል ስለተባለ መቅረቡ ነው እንጂ መሸሻ ያዋጣል። ሁሉ ወደ ሰማይ ብትወጡ አሁንም እዚህ ላይ ጥቅስ እንዳልፈልግ ጊዜ የለኝም። ወደ ሰማይ ብትወጡ ወደ ምድር ብትሄዱ አገር አቋርጣችሁ ትሽከረከሩ ከእግዚአብሔር ማምለጥ ስለማትችሉ ወደ እሱ መቅረብ ነው። እልከኛነትና ክደትን ተውት፣ ይበቃችኋል። ክደት ይበቃችኋል። በእያንዳንዳ ምንም አይጠቅማችሁም። እንመለስ። ልቤን ሞልቼ እዚህ ጫካ ውስጥ ያለው ስንት ጠላት እየፈለገኝ ስህተት የለብኝ፣ አልተሳሳትም። እኔ መሸለም የሚገባኝ ሰው ነበርኩኝ። እውነተኛ ዘመን ሊመጣ ነው። መከበር የሚገባኝ ሰው ነበርኩኝ። እያንዳንዱ ለስራቸው አማካሪ ሊያደርጉኝ ይገባ ነበር። እኔ አልፈልግም እንጂ እንኳን መሳደብ እንኳን ይሙት መባል እኔ እድል ፈንታቸው ነኝ። ለብዙዎች እድል ፈንታቸው ነኝ። በእኛ ምክንያት ተራራው ተደላድሏል፣ ሸለቆው ሞልቷል፣ ምድሩ ተስተካክሏል፣ ታሪክ ተሰርቷል። ከዚህ በላይ ምንድን ነው ከሰው የሚጠበቅ? ከሰው የሚጠበቀው መሬትን ማለምለም ነው። የሰውን ጭንቅላት ማልማት ነው። ድውያንን ጌታ ለሐዋርያት የሰጠው መልእክት ነው። ከዚህ በላይ አላዘዛቸውም። ዓለምን ዙራችሁ አስተምሩ። ሌላ አይደለም እኮ ወገኖች፣ ጌታ መለኮታዊ ቃል ይሄ ነው። ታዲያ ክብር ምስጋና ይገውና ሳይገባኝ ሞከርኩት ፈጽሞ ዓለምን ዙራችሁ አስተምሩ አለ። ዓለምን ዙራችሁ አስተምሩ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላችሁ አስተምሩ፣ ስበኩ፣ ድውያንን ፈውሱ፣ አጋንንትን አውጡ። ሞልቶ ሰጠኝ። ክብር ይመስገን ጌታ። ምን ችግር አለ? የተባለውን ሁሉ ለሐዋርያት ያዘዛቸውን ሁሉ እኔ ድሃው ዓለም ዙረ እንድናስተምር ድሉ ገጠመኝ። ታዲያ የታዘዝነው ለሐዋርያት የሰጣቸውን ትእዛዝ በወንጌል ቅዱስ ገብርኤል አንድነት ገዳም ተፈጸመ፣ ተከናወነ። ድውያን ተፈወሱ፣ አንካሳው ዘለለ፣ እውሩም እያየ ተመላለሰ። ድውያነ ሥጋ ከበሽታቸው ተፈወሱ፣ ድውያነ ነፍስ ከደባል ሱሳቸው ከኃጢአታቸው ንስሐ ገቡ። መዳን የሚገባቸው ሁሉ ድነዋል። አሁን የማይድኑት ነው። ለማትድኑት ነው ሁሉ ወቀሳ። የሚድኑት ድነዋል፣ የተጠቀሙ ተጠቅመዋል፣ ቤታቸውን ሰሩ፣ ልጅ ወለዱ፣ ትዳር ያዙ፣ በስልጣን ላይ ተቀመጡ። በወንጌል ቅዱስ ገብርኤል አንድነት ገዳም በሽታቸው ተፈውሰው ከችግራቸው ተጽናንተው ግራ የገባቸው ዓለም የጨለመባቸው በሞት ጥላ ውስጥ ተይዘው የነበሩት ያ የሰይጣን ማሰሪያ ተበጣጥሶ ሕይወት አግኝተው ተመልሰዋል። ስለዚህ ወገኖቻችን አልዓዛርን ስደድልኝ ርዕሳችን ነው። በዚህ ዓለም መቀማጠል፣ በእርግጥ እዚህ ውስጥ የሚቀማጠል የለም፣ የሞላለትም የለም። ብዙዎቻቸው የጎደለባቸው ነው። ነገር ግን አሁንም መቀማጠልን የምትመኙ ቅምጥሊቱ ግን አለ ሐዋርያው ቅዱስ ጳውሎስ በሕይወቷ ሳለች የሞተች ማለት ናት አለ። ቅምጥሊቱ ለመቀማጠል የምትመኙ ወደፊት እበላለሁ፣ እጠጣለሁ፣ ትዳር ይዛለሁ፣ እወልዳለሁ። ሁሉም በእግዚአብሔር ፍቃድ ነው። ስለፈቀድከው እወልዳለሁ አይደለም እኮ። አውሬ ይወለዳል እኮ። የሰው አውሬ የሰው ባል ይወለዳል እኮ። ወልዳለሁ ስላልክ አይደለም። ወልዶ ማየት ብቻ አይደለም። የተባረከ ይኖራል። የተባረከ የሚገኝ ደግሞ እኮ ስትባረክ ነው። ካልተባረከ አንተ ከአንተ የበለጠ አውሬ ነው የምትወልደውና። ስለዚህ ሁሉም ነገር ሊያጓጓልና ሊያሳሳን አያስፈልግም። እኛስ እንደናንተ ሰው መሆን አንችልም ነበር እንዴ? እኛ ልቅስ ለእናንተ ምክንያት ሆነን እንዲህ መንገድ ስንመራ
እናንተ ድናችሁ ተፈውሳችሁ በሐብል ታስራችሁ የመጣችሁ ሰዎች፣ እናንተ በአልጋ ተይዛችሁ በበቅሎ ተጭናችሁ የመጣችሁ ሰዎች ሰው ሆናችሁ ብዙ ስትመኙ እኛ በእግራችን መጠን እኛ በጤናችን መጠን ብዙ መመኘት አንችልም ነበር? ይቅር ብለን እኮ ነው። ይቅር ማለት ነው። ይቅር ብለን ነው እንጂ ልጅ መውለድስ እንዲህ ታማኝ ሳጣ እንዲህ በእውነት የልብ ሰው ሳጣ ልጅ እንዲሁ ተወልዶስ መሞከር በቃ ይጥቀምም አይጥቀምም ያ የጌታ ጉዳይ ነው። ግን የወለዱት ተብሎ በስጋ ተወልዶ ማየት አይደለም። ይቅርብኝ ከዳይ ማለት ቢከዳይ ማለት እንደፈለገ ቢያውዘኝ ማለት እንደፈለገ ቢጠላኝ ማለት እንደፈለገ ያው እግዚአብሔር የሰጠኝ ሰው እያሳደግኩ እየመከርኩ እያስተማርኩ እኖራለሁ ብለን ትተነው ነው እንጂ እናንተ ልጅ ስለዚህ ስትጓጉ እኛ ልጅ ማንጓጓ እናንተ ከዜሮ ተነስታችሁ ታላቅ መሆን ስትፈልጉ እኛ ደግሞ በክብር ቦታ ተቀምጠን እንደገና ጋጥ መጥረግ እንደገና አመድ ማፈስ ይሄ እኮ ለነፍሳችን ብለን ያደረግነው ነው እንጂ ሞኝ ሆነን አይደለም። ሞኝነት አይሰላችሁ በክርስቶስ ነው ሞኝነታችን እንጂ። ለምንድን ነው ብዙ የምትጨነቁ? ለምንድን ነው ብዙ የምታስቡ? ተመለሱ፣ ልቅስ፣ ንስሐ ግቡ፣ ታገሱ። ይበቃችኋል። እስካሁን ድረስ ብዙ ተመኛችሁ። እንዲሁ በዘሮ ተነስቶ ብዙ በምኞት ተወጠራችሁ። ነገር ግን መልካም ነገር ነው መመኘት ያለብን መልካም ነገር ነው። አልዓዛርን ስደድልኝ ዓለም በቃኝ ብለው ቅዱሳን ፍርክታ ዋሻ ለዋሻ ተንከራተቱ። ከዙፋናቸው ወርደው ነገሥታቶች፣ መኳንንቶች፣ መሳፍንቶች እንደነ ክርስቶስ ሰምራ አስታውሱ። ቡልጋ የተወለደችው ይቷ ተወላጅ ደራ ላይ መጣ፣ ተጋድሎዋን ፈጸመች። 12 ዓመት ባህር ውስጥ 12 ዓመት ገደል ውስጥ ገብታ መከራ ተቀበለች። ለመብል አይደለም፣ ለስልጣን አይደለም፣ ለብርና ለወርቅ አይደለም። የኔና ቅድስት ክርስቶስ ሰምራ መከራ የተቀበለችው አስታውሱ። ይሄን ነገር አይገባችሁም መሰል ስነግራችሁ። የሚገባችሁ ስለ አሜሪካና ስለ አውሮፓ ስናነብላችሁ ነው መሰል። የማይጠቅመውን ነው መቼም። የማይድን ሰው የማይጠቅመው ነገር ነው የሚገባው። የሚድን ሰው ከሆነ ግን ቀዳሚ ያለ በፈሪሃ እግዚአብሔር የጥበብ መጀመሪያው እግዚአብሔርን መፍራት ነውና በመዝሙር 110 ቁጥር 10 ላይ የጥበብ መጀመሪያው እግዚአብሔርን መፍራት መንቀጥቀጥ እኮንናለሁ። አልዓዛር የተፈለገበት ዛሬ እኮ በስንክሳራችን አልዓዛር ዛሬ ስለ አልዓዛር የምንነጋገር ስለ መከራና ስለ ሕይወት ነው። መልካም የሰሩ የዘላለም ሕይወት ይወርሳሉ፣ እድል ፈንታቸው ለኔ የሚበለው መድኃኒዓለም። መልካም የሰሩ ሰዎች በዚህ ዓለም የተገፉ የታመሙ በሽታውን የታገሱት ወደ ጠንቋይ ያልሄዱ ሐሰት ያልተናገሩ እናት አባት ቤተሰብ ሀገር ሕዝብን ያላስቀየሙ የሰው ገንዘብ ያልነኩ የሰው ክብር ያልቀነሱ የዘላለም ሕይወት ይወርሳሉ፣ እንደ አልዓዛር ይሆናሉ። የተራቡ የተጠሙ የታመሙ በሽታው ያስጨነቃቸው እየታመሙ የታገሱ ሰዎች እንደ አልዓዛር በገነት ይኖራሉ። አልዓዛርን ስደድልኝ። ዛሬ ስለ አልዓዛር ማስተምራችሁ ድሃዎች ተስፋ እንዳለን ልነግራችሁ ነው። በሽተኞች የዘላለም ሕይወት እንደምኖር ስለነግራችሁ ነው። አልዓዛር በበሽታ ነበር የኖረው። አልዓዛር በረሃብ ነበር የኖረው። ከረሃብ ጋር በሽታ የታመመ ሰው እንኳን የፈለገው ሲሆን የሚገርም ጉዳይ ነው። ወገኖች የሚገርም ጉዳይ ነው። የታመመ ሰው ምንድን ነው የሚያስፈልገው? የታመመ ሰው ምግብ ያስፈልገዋል። ሲሆን ደግሞ ያማረው ነገር የታመመ ሰው ብዙ ነገር ያንን ቀምሶ ያንን ግዞ ያንጨብጦ ነው። የታመመ ሰው ሲሆን ያማረውን እንደ ማር፣ እንደ እርጎ፣ እንደ ወተት፣ እንደ ፍትፍት ያለ አንድ ጊዜ ሽሮ አንድ ጊዜ ድንች ያኖራል። ካለዛ ግን ለራቡ እንኳን እንዲሁ ፍርፋሪ ኮቸሮ ማጣት። የአልዓዛርን ሕይወት አስታውሱት። አልዓዛር ባለጸጋውን አምቡላ ጠጁን አምቡላ እየቀመሰ ለውሾች የሚደፋውን ፍርፋሪ እየቀመሰ ነበር። ያንን በሽታ ታግሶ ከበሽታ ጋር ረሃብ፣ ከረሃብ ጋር በሽታ፣ እናት አባት ማጣት፣ ብቸኝነት አንገላቶት የሞተ አልዓዛር። እኔ ጋር ናችሁ? አዎ፣ የአልዓዛርን ሕይወት ልንገራችሁ። ብዙ ትመኛላችሁ፣ ብዙ ትመኛ። እኔስ እማየው ዝቅ ብዬታች ነው። በእውነት ልንገራችሁ፣ መታደሌ ልበል የራሴ መታደሌ ልበል ስለራስ እኔ ታች ከኔ የሚያንሱትን ሰዎች ነው የሚያሳይ። እኔ ባሰ በሽታ ያለበት ካለ ስለ እሱ በሽታ ከኔ ባሰ ድሃ ባይኖርም መቼም ከኔ ባሰ ድሃ ባይኖርም በምድር ላይ ነገር ግን መቼም ድሃ ነው የማያቸውን ደግሞ ያሳስብኛል። አልዓዛርን አስታውሱት።
አልዓዛርን ስደድልኝ አለ ነው የባለጸጋው። እንደ ተቀማጠሉ መቅረት የለም፣ እንደ ከበሩ መቅረት የለም። በስልጣን ላይ በተሽከርካሪ ወንበር እንደተሽከርከሩ መቅረት የለም። ብዙ ብር እንደቆጠሩ መቅረት የለም። በምድር ላይ እኔ ጀግናው እንዳሉ እንደደነፉ መቅረት የለም። ሁሉም የሚስተካከልበት እውነተኛ ሚዛን ይጠብቀናል ነው የባለጸጋው። አልዓዛርን ስደድልኝ። ዛሬ በድላችሁ ተጠቀሙ። ዛሬ በድላችሁ ጉልበት ያለው በጉልበቱ ወገኖችን ይርዳ። ሀብት ያለው በሀብቱ ይሄን ህዝብ የታመመውን የተቸገረውን ይርዳ። እንተባበር፣ ንቅስ። እውቀት ያለው በእውቀቱ ባይሆን እንደኔ ሁሉም የሌለው ሲሆን እንጂ እንደኔ ሁሉም የሌለው ከሆነ የሌለህን አንጣ አይለኝም ጌታ። እናንተ ግን ሁሉ ያላችሁ፣ እውቀት ያላችሁ፣ ሀብት ያላችሁ፣ ጉልበት ያላችሁ፣ ወገን ያላችሁ፣ ኧረ እባካችሁ በድላችሁ ተጠቀሙ። ከሞቱ በኋላ መመለስ፣ መቃብር ከገቡ በኋላ መውጣት፣ ከሲኦል ከገቡ በኋላ ታላቅ ገደል አለ። መገናኘት አይቻልም። ይህንን ማንብላችሁ ዛሬ ወንጌላዊ ሉቃስ በወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 25 ድረስ ለማነብላችሁ። ባለጸጋው ነው ሲቀማጠል ሲበላና ሲጠጣ ለድሃ ሳይሰጥ ችግረኛ ሳይረዳ ቤተክርስቲያንን ሳያስብ ስለ ሃይማኖቱ ሳይጨነቅ ፈጣሪውን ረስቶ ነጋ ጠባ እያለ ጮማ ሲቆርጥና ጠጅ ሲጠጣ በሞት ተጠራና ወደ ሲኦል ወረደ። ሲኦል ከምድር በታች ያለች የኃጥአን ከተማ ናት። የዲያብሎስና የጭፍሮቹ መኖሪያ ናት። ናፍቃችሁ እንደሆነ ጨምሩበት ከኃጢአታችሁ፣ ካለዛ ግን ተመለሱ፣ ንስሐ ግቡ። የማይጠፋ እሳት የማይሞትን ነው የሚጠብቃችሁ። ወንጌል ማርቆስ ወንጌል መንግሥት እንደጻፈው በማርቆስ ወንጌል ምዕራፍ 9 ቁጥር 42 እስከ መጨረሻው አንበተረዳው ልቅስ ሁለት ኃይል እያለ ይላል ወንጌላዊ ማርቆስ በወንጌል መንግሥት። ሁለት ኃይል እያለህ ዓይንህ ከምታሰናክል አውጥተህ ጣላት ካለ በኋላ ሁለት ኃይል እያለህ ትሉ ወደማይሞት እሳት ወደማይጠፋ ወደ ገሃነም ከምትጣል አንድ ዓይኗ ሁነህ የዘላለም ሕይወት ብታገኝ መልካም ይላል። ምርጫ ነው ላንተ ምሰጥ ወይም ላንቺ። ምንም የተጻፋችሁበትን መልቀቅ ባትፈልጉም እነግራችኋለሁ። የበረሃው ማናይ አስተምራችኋል። እንታገስ፣ እንመለስ፣ ንስሐ እንግባ። ዛሬ ኮቪድ-19 ዓለምን እያናወጠ ነው። ሰማይ ተንቀጠቀጠ፣ ምድር ተናወጠ። በብዙዎች ደጃፍ ድንኳን ተተከለ። ብዙዎቹ ከቤተሰባቸው ተለይተው ወደ መቃብር ወርደዋል። ሌሎችም በበሽታ ይማቀቃሉ። ኃጢአታችን ከእንዲህ አይነት መከራ ወረድን። የያዝነው የደረሰብን ረሃቡ አልሶን፣ መለያየቱ አልሶን፣ ዘረኝነት፣ ፍቅረ ነዋይ እንዲህ ማለት በሰይጣን ማሰሪያ ተተብትበ ፍቅረ ነዋይ ራሱ ገንዘብ መውደድ የሰይጣን ማሰሪያ፣ ዘረኝነት የሰይጣን ማሰሪያ፣ ድህነቱም የሰይጣን መችሚያ። ረሃብ እያጨማደለን የአማረንን መብላት ቀርቶ የዕለት ቁርስ እንኳ የሌለን ሰዎች ኃጢአታችን እየበዛ ሲሄድ ደግሞ ኮቪድ-19 በዓለም ላይ እንዲህ አይነት የዓለምን ጠበብቶች የሚያንቀጠቅጥ መድኃኒት የሌለው በሽታ፣ የማይታይ ጠላት የፈለገ የሰው ልጅ መሳሪያ ቢያዘጋጅ በምን የማይገኝ ነገር ነው፣ መንፈስ ስለሆነ። ስለዚህ ከእንዲህ አይነት መከራ ለመዳን መታገስ ነግሬያችኋለሁ። ታገሱ፣ ተመለሱ፣ ንስሐ ግቡ፣ ይበቃችኋል። አንጣይ ምንጠራራው ከቁመቱ በላይ እኮ ስንዝር መጨመር የሚችል የለም እኮ። ምንጠራራቱ ምንድን ነው እኮ? ያው ነው፣ ምንም አቅም የሌለን ፈራሽ በስፋሽ ስጋ ነን እኮ። ወንጌል በማቴዎስ ወንጌል ምዕራፍ 5 ከቁጥር 26 ላይ ማንም ሰው በቁመቱ ላይ ስንዝር መጨመር አይችልም፣ ክንድ መጨመር አይችልም፣ ጥቁሩን ጠጉሩን ነጭ ማድረግ አይችልም፣ ነጩን ማጥቆር አይችልም። እግዚአብሔር እንደፈጠረን ክብር ምስጋና ለእሱ ይሁንና አልዓዛርን ስደድልኝ። ድሃው አልዓዛር ተፈለገ። እኛ ድሆችን እንፈለጋለን። አይዟችሁ እናንተ ድሃዎች ብፁዓን ናችሁ አለ በሉቃስ ወንጌል ምዕራፍ 6 ከቁጥር 20 ላይ። የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ እናንተ ድሃዎች ብፁዓን ናችሁ ተብለናል። አይዟችሁ እኛ ድሃዎች ተጥለን አንቀርም። ሰይጣን ቢያጉረመርም
ዘንዶ ቢወራጭ አንበሳው ቢያገሳ እባቡ ቢያፏጭ ሰማይ መጅቶን ምን ወፍጮ ድንጋይ ይሆን እኛን ለመፍጨት ቢገለባበጡ ከክርስቶስ ፍቅር የሚለየን የለም። ተማመን ወገኔ። እናንተ ድሃዎች ተረንቀው ያለን ሰዎች ነንና እንዴት ተጥለን የምንቀራይ አሁን የምንገራታ እና እስግድ የለም እንገፋ ግድ የለም ብቻለን ትግፋን ታንከራተን አልዓዛርን አስቡት። ዛሬ በዕለቱ በዕለተ ቀኑ ስለ አልዓዛር አነሳሳላችኋለሁ። አልዓዛር በቁስለ ሥጋ፣ አልዓዛር በረሃብ፣ አልዓዛር በችግር፣ አልዓዛር እናት አባት ማጣት እንደኔ እናት አባት የሌለው እንደኔ የዘመድ ወገን ኪሮግራፊ እንኳን ቢተርፉኝ ክደው ይሄዱ ተመስገን ጌታዬ ደምድሜ ፈጣሪን እንድከተለው ባሳድጋችሁ ጠላት ባቀርባችሁ ጠላት ለመታደሌስ ክብር ምስጋና ይሁን። ይሄ በእውነት አምላክ ወዳጅነቱን ፈጣሪ ፍቅሩን ሊገልጽልኝ ነው እንጂ እንዴት ሰው ከበሽታ ተፈውሶ ጠላት ይሆናል? እንዴት ሰው ከሰይጣን ማሰሪያ እንዴት ግን ሁለት ታስሮ ወጥቶ እንዴት ሰው ጠላት ይሆናል? ጤናውን ሲያገኝ እንዴት ከበሽታ ተፈውሳችሁ ጠላት ትሆኑኛላችሁ? የሚገርም ለኔ ይገርመኛል። እኔ የተጻፈውን ባላነብ ኖሮ አይምሮ ይናቃል በሽተኛ ነው። ግን ስለተጻፈ የተጻፈው ሁሉ ለኛ ምክርና ተግሳጽ እንዲሆን ተጻፈ። አሳድጉታል። ግርማ ለልባርጉት ትውልድ ነገ በእናንተ ይደርሳል። አስቡት። በጣም የሚያስለቅስ ጉዳይ ነው። እያሳድጉታል። እያሳድጉ መዝረፍ፣ አደራ አስቀምጥ መዝረፍ፣ አደራ ነው መስለክ፣ ከዛው በላይ መስደም ማዋረድ። እናንተማ ትንሽ ሚስጥር ብታገኙ አሁን እንኳን ቆልኝ ነበር። ትንሽ ሚስጥር ችግር ከፖለቲካ እንደካለች የበረሃው መና የጠፈፍ ያለ ባሕታዊ ንቅስ ወንጌልን ከመስበክ ከዘፍጥረት እስከ ራዕየ ዮሐንስ ከማንበብ በቀር ስህተት አታገኙብኝ እንጂ ስህተት ቢገኝብኝ እኮ ኖሮ ስህተት ታደርጋችሁ ታፈራረሱኝ ነበር። እስካሁን የለውም እኮ ነበር። አጥንቴ የማይገኝ ነበር እኮ እንደማሳድጋቸው እንደምረዳቸው እኔ ድሃ ሆኜ ድሃ በመርዳቴ መሳደድ መንገላታት አይዞባ ይልጣ አያስለቅሳችሁ ወገኖች። አይዞባ ማጣት አለብኝ። የብዙ ሰዎች አባት ተብዬ ባዶ ሁኜ መገኘት ይሆናል። ለካ ያስለቅሳል። እንደ ራሳችሁ ብታዩት ያስለቅሳል በጣም። እኔ ውስጥ እየቻልኩት ነው እንጂ ታዲያ እንዲህ ብሎ ማህበራቶች የሚፈለጩብኝ ከእነሱ ይልቅ እኔ ሰው የለኝም ነበር እንጂ እኔ ሰው አጥቼ ነው ሁልጊዜ የምከሰት። የእኔ ያሰራሁት ኃጢአት ካልበደልኩት ሳልቀማ እንደቀማው ሳልበድል እንደበደልኩ ነው በየመስሪያ ቤት በኔ የሚከሰከስ ሰው ስለሌለኝ እንጂ ከእነሱ ይልቅ በኔ ዓለም ሁሉ በኔ ምክንያት አልተጠቀመም። ግድ የለም አልዓዛርን ስለሌለኝ እኔም እንዳልዓዛር የምፈለግበት ቀን ይኖረኛል። ግፌን ልቀበለው፣ ግፌን ልቻለው። እኔ ምሯም ራሷ ግፌን መሸከሟ ከተወለድኩ አንስቶ የቀረበኝ ሰው ሁሉ መካን ነው። ምን አይነት ስጦታ ነው! ክብር ምስጋና ላንተ ይሁን። አንተም ይሁዳን ያህል አብሮ ስለነበረ እነ ገያዝ እነ ዴማስ ስለነበሩ እነ ኤሳው ስለነበሩ አይደንቀኝም። ሰው ለመሆን ያውቃቸው ወገኖች አደራ እንደምትወዱኝ ያውቃለሁ። ነገር ግን ጸጋ ስትሉ ደግሞ ትክዱኛላችሁ። ይሄ ነው እንጂ አሁን እንደምትወዱኝ ከኔ በፊት እንደምትሞቱ አውቃለሁ። ስትጠጉኝ ወደ ቁም ነገር ወደ ስራ ስትመደቡ ግን ገንዘብ ያሳሳችኋል። ዮሐንስ ገንዘብ አለው ቢኖር ባይኖር ያላመጣው ገንዘብ አይደለም። ያንተ ያልሆነውን ያንተ ልታደርግ አይገባም። አሁን ከሆነ አሁን ነው፣ ስራ ከሆነ ስራ ነው። መለከፍ ነው፣ ልክፍት ነው። አልዓዛርን ስለደረኝ ንግባይ ያበጥን ተነቀር ይላሉ አባ ሕርያቆስና። እንግዲህ ዛሬ አልዓዛርን ሳነሳሳው ድሃና ድሃ ይዋደዳል። በጣም ደስ አለኝ የስለ አልዓዛር ማነሳሳት። ሁሉንም እንደየደረጃው ማንሳት በወድም ባለጸጋው በከፍታው ድሃው በውርደቱ ይመከኛል። ሐዋርያው ያዕቆብ አያችሁ፣ ድሃው በውርደቱ ደስ ይበለው፣ በመዋረዱ በመራቡ በመጠማቱ በመሰደቡ የዓመት በዓል የሌለው የዓመት በዓል እንደው ጠላ ቅምቀም ሰው የሌለው ድሃው በውርደቱ ይመካ፣ ባለጸጋው ግን በባለጸግነቱ ይዋረድ፣ ሊመካ ይገባው በማለት ያዕቆብ ምዕራፍ 1 ከቁጥር 10 ላይ ተጽፎ ይገኛል። ባለጸጋው በውርደቱ ድሃው በመዋረዱ በመራቡ በመጠማቱ ባለጸጋው ደግሞ
ባለጸጋ በመሆኑ ሊመካ ሊኮራ አይገባውም፣ ጥሎት ይሄዳል አለና ማለት የሰው ሕይወት እንደ እንፋሎት ያልፋል እያለ አብራርቶታል ሐዋርያው ያዕቆብ። እንደ እንፋሎት ብን ብላ አሁን ብረት ድስቱን ስትከፍቱት ብን ብሎልና፣ ስለዚህ ባለጸጋ ስለሆነ ሊመካ አይገባውም፣ ድሃ ስለሆነ ደግሞ ሊያዝን ሊተክዝ አይገባውም በማለት ነው የተጻፈው። የጀመርኩላችሁን ለማብራራት በሉቃስ ወንጌል ምዕራፍ 6 ቁጥር 20 ብያችሁ ነበር። እናንተ ድሃዎች ደስ ይበላችሁ አለ ጌታ ኢየሱስ ክርስቶስ። ወደ ማን ዞሮ ነው? ወደ ደቀ መዛሙርቱ ቤታቸውን ያስፈታቸው። እኔማ ቤት ሽቱ ብላችሁ እንዴት ልታረጉ ነው? እንዲሁ የታደልኩ ባይታዊ እንጂ በሰው ሕይወት ማልገባ፣ በሰው ትዳር ማልገባ። እንኳንስ ታማችሁ መጣችሁ ለምን ስትሉ እንኳን ሂዱ ተማሩ፣ ብትፈልጉም የትምህርት መማሪያ ልርዳችሁ ከማለት በቀር ልገዛችሁ ከማለት በቀር እማትፈጽሙ ስለሆነ ምን ነው አለንም እንጂ ቤት ሽንፈተሽ መንኝ ቤት ክንፈተሽ መንኝ ብለማ እንዴት አድርጋችሁ ትከሱ ይነርጣል። ጌታ እኮ ጴጥሮስና አንድሪያስን ቤታቸውን ቋስቶ ነው እንዲመንኑ እንዲከተሉት ያደረገ። ያዕቆብና ዮሐንስን እኮ አባታቸው ዘብዴዎስን ትተውና መረባቸውን ጥለው እኮ ነው የተከተሉት። እንዲህ ማለት ነው። እንዴት ትኮንኑ፣ እንዴት ትፈርዱብኝ፣ የሰው ቤት ባስፈታ። ክብር ምስጋና ለጌታ፣ ክብር ምስጋና ለመድኃኒዓለም። አላዛርን ስደድልኝ ርዕሳችን ሉቃስ ብያቸዋለሁ ምዕራፍ 6 ቁጥር 20 እና 21 ላይ እናንተ ድሃዎች ብፁዓን ናችሁ አለ። ወደ ጴጥሮስ ዞር ብሎ፣ ወደ እንድርያስ ዞር ብሎ፣ ወደ ዮሐንስና ወደ ማቴዎስ ዞር ብሎ እናንተ ድሃዎች ብፁዓን ናችሁ መንግሥተ ሰማያት የእናንተ ናትና፣ እናንተ ዛሬ የምታለቅሱ ብፁዓን ናችሁ የዘላለም ደስታ ይጠብቃችኋልና ተብለናል። ደስ ይበላችሁ የተባሉ ልጆች። እንዲህ አይነት ክብር እንዲህ አይነት ቃል ኪዳን ጠብቀን ነው መከራ የምንቀበል። እንደዚህ ጫካ ልባሉን ይስቀራላችሁ ይስቱ ብንጮህ የሚመጣ የለም፣ ብንጠረው የሚደርስ የለም። ከዚህ ጫካ መቀመጥ ብቻ ለኛ በኢትዮጵያ ቀርቶ ባለም ያስደንቀናል። ፍጹም ባይታዊ አሰኘና እኔና እናንተ ፍጹም ታማኝ ኦርቶዶክሳውያን፣ ፍጹም የሀገር ፍቅር ያላቸው ሰዎች ለሀገራቸው የሚያለቅሱ ጫካ ገብቶ አቤት እንዴት አይነት ስጋ ሰውማ በሩተው ለካክቼ ልተው ተመልካች ቢኖርማ እኔና እናንተ ቤት ምሸለም ነበር። መንገዱ ይግባላቸው መብራቱ ይዘርጋላቸው መባል ሲገባን ስንከሰስ ኖራ ያደገ አባያንስ የሞተን ነው የተቀበሩ ነው። ነቢያት ሞተዋል፣ ሐዋርያት ሞተዋል። አዲስ ቦታ አይፈጠርም። ያው ነው የነበረው ነው። ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ በእናንተ የተደረገው ድንቅ ድንቅ ስራ በጢሮስና በሲዶና ተደርጎ ቢሆን ኖሮ ማቅ ለብሰው አመንስሰው ንስሐ በገቡ ነበር። አንቺ ቅፍርናሆም ወደ ሰማይ ከፍ ከፍ አልሽ፣ በሰራሽው ኃጢአት ወደ ሲኦል ትወርጃለሽ። ሲኦል ከምድር በታች ያለ የፍርድ ቦታ ነው። ሲኦል የኃጥአን ከተማ ነው። ሲኦል የብርሃን የዲያብሎስ የሰይጣን የሰራዊቱ ከተማ ነው። ጨለማና ገደል እሳት ነበልባል ያለበት ጀመረላችሁ ነበር። እንግዲህ ያንንም የነካከረው ችሎታው ካለ ምን አለ ክብር ምስጋና መድኃኒዓለም ይሁንና ያንንም ጥቅስ እንጠቃቅስላችኋለን። ጀምሬዋለሁ፣ ጨርሰዋለሁ። አዎ እናንተ ዛሬ የምትራቡ ናችሁ ትጠግባላችሁ እንዳይላችኋልና ሐዋርያትን ቤታቸውን ትተው የተከተሉ ዓለም በቃኛል እኛ ለማደግ እየዘረፉ ለማደግ አልሰርቶ ለማደግ እረ ጥሩ ብሎ ላለም ጠባቆ እንዳባ ያለስታና ከማንም አንድ ብላ ተቀበልኩ ነው ይስላል። ከማንም የማንን መሬት አልቀመው ነው ሕጋዊ ሆኜ የምኖር ሕግን የማከብር ሕግን የማስከብር መንፈሳዊ ጀግና ሰርቶ ለማደግ ጥሩ ብሎ ነው ተነስቶ ቆን ማን ጠባቆ ላምን አፍሶ ነው ተርቦ ተጠርቶ ቤት መስራት ቁም ነገር ያዝ እንዴ የዘረፉ እየዘረፉ ለማይበላ ለማይጠጣ ወደ ጥርሱና ለባሁን ጊዜ ይባክናል። ብዙ ነገር እየመጣልኝ ነበር ያቀብረኛል። መድኃኒዓለም ግለጽልኝ ጌታ አንተ ተስፋ ይሆን እንጂ ሌላ ተስፋ የለኝም። ግለጽልኝ ማለት ህዝብ ልንገረው እና እናንተ ድሃዎች ብፁዓን ናችሁ ትጠግባላችሁ። አይታችሁ ዛሬ ተራባችሁ፣ ዛሬ እንጀራ ያማራችሁ፣ ዛሬ ለምለም እንጀራ ባይናችሁ ሄደ እንደተራበና እኔም ሳድግ ምጣድ እስኪብር ድረስ ዳናቴን ሳሰቃይ ነበር። ናንዬ እንጀራ እያለ ስናለቅስ ኑረናል። ዛሬ እያለቀስን ሳያልቅልን
ዛሬም ሰጥቶኝ አይበላኝ። ያን ጊዜ ምጣድ እስኪበር ወላጆቻችን ስናስቸግር ከጎረቤት እስኪበደሩ ድረስ ስናስቸግር ነበርነ። ባልሳደብ ባላሳዝን ባላስቀይም እናቴ ሲርበኝ ግን ትዝ ይለኛል። እንዲህ አድርገን ማሰቃየት ወላጆቻችን ያለን ብድር ሳንመልስላቸው ለሌላው የእኛ አገልግሎት ለሌላው ሆኗል። እነሱ ደከሙ። አቤት ዮሐንስ ወንጌል ዮሐንስ በዮሐንስ ወንጌል ምዕራፍ 4 ቁጥር 38 እናንተ ሌሎች በደከሙት በሌሎች ድካም እናንተ ገባችሁ አላቸው ሐዋርያት። ሌሎች ነቢያት ደከሙ፣ እናንተ ተተካችሁ። ወላጄና ድሃ እናቴ ለፍተው አሳደጉ፣ እናንተ ተጠቀማችሁበት። ዛሬ እናንተ በላችሁ ጠጣችሁ፣ እናንተ ሕይወትን ቃል ሰማችሁ። እነሱ ለፍተው አሳድገው አንድ ነገር ሳይጠቀሙ ሊሉ ተጠቀሙ ብሏቸው ደግሞ ከዝምድና ከስጋ ትርፍራፊ የት የወንድም የተባሉት ደግሞ አመፀኛ ሆኖ አመፁብኝ። አፋቸውን በሌላ ከፈቱ፣ ዋጋቸውን ያገኛሉ። አልጠረጥረውም ጌታዬ። ለዛ ምን ያስነሳቸው የተለየ ነበር ነው። በሉቃስ ወንጌል ምዕራፍ 6 ቁጥር 20 እና 21 ላይ ዛሬ የምትራቡ ዛሬ የምታለቅሱ ብዬ ነበር። ሶስተኛው ዛሬ የምታዝኑ ብፁዓን ናችሁ ትደሰታላችሁና ብዬ ማርቆስ ምዕራፍ 9 ቁጥር 42 ብዬ ጀምር የተውኩት ነገር አለ አይደለም። ሁለት ዓይን ኑሯችሁ ገሃነም ከምትገቡ ትሉ የማይሞት እሳቱ የማይጠፋ ገሃነመ እሳት ከምትገቡ አንድ ዓይን ሁነሽ ወይም አንድ ዓይን ሁነሽ መንግሥተ ሰማያት መግባት ይሻላል መልካም ነው እያለ እንግዲህ ወንጌላዊ ማርቆስ ያስቀመጠው ቃሉን የተናገረው መድኃኒዓለም ኢየሱስ ክርስቶስ ነው። ጸሐፊው ወንጌላዊ ባለ 16 ምዕራፍ ያለው ወንጌላዊ ማርቆስ ነው የጻፈው። እጅህ ምክንያት ስትገምት ከሆነ ቆርጠህ ጣላት። ሁለት እጅ ኑሮህ አንዱን ለመደብደብ አንዱን ለመያዝ በሁለት እጅ በአንድ እጅ ተይዞ በአንድ እጅ ይደበደባል። እንደዚህ ሰው ለመንገላታት ወይም የሰው ሀብት ለመሰብሰብ፣ የሰው ገንዘብ ለመስረቅ፣ የሰው በረት ለመክፈት ወይም ዝሙት ለመፈጸም የሴቶችን የወንዶችን ክንድ ለመጨበጥ ከምትጠቀምበት ሁለት እጅ ኑሮህ ገሃነመ እሳት ከምትገባ ጉንድሽ ሁነህ መንግሥተ ሰማያት ብትገባ መልካም ነው ይላል ወንጌላዊ ማርቆስ። ሌሎችም ወንጌላዊ ዮሐንስ ጽፈውታል። ይጨርሰው አሁንም ሁለት እግር ኑሮህ ደም ለማፍሰስ የሚገሰግስ ጉቦ ለመቀበል የሚገሰግስ የሚበላ የሚሮጥ ሰው ለማስቀየም ሰው ለማሳዘን ደንበር ለመግፋት የሚገሰግስ እግር ኑሮህ ሁለት እግር ኑሮህ ገሃነመ እሳት ትሉ የማይሞት እሳቱ የማይጠፋ ገሃነመ እሳት ከምትገባ አንካሳ ሁለት መንግሥተ ሰማያት ብትገባ ይሻልሃል ይላል ወንጌላዊ ማርቆስ። እንግዲህ እጃችሁን ወደ ወደዳችሁት እሳትና ውሃ አቀረብሁልህ አለ ዘዳግም ምዕራፍ 30 ቁጥር 11 ቁጥር 15 ቁጥር 19 እሳትና ውሃ አቀረብሁልህ እጅህን ወደ ወደደው ላከው ስትለው እያስፈቀድኳችሁ ነው እያማከሩ እኔ እንዲህ የሚያስተምረኝ ባገኝ የት ደርስ ይሆናል ነው ያገረሽብኝ ይሆን የሚያስተምረኝ ካህን ባገኝ የሚያስተምረኝ አይዞህ የሚለኝ የሚያሳድገኝ አባት ባገኝ አክስት አጎት ቢኖረኝ ወይም አንዱ ጳጳስ ወይም አንዱ የምድር ባለጸጋ አይዞህ ቢለኝ ኑሮ የት ደርስ ኖሯል? ወደ ታች ነው ወደ ላይ ነው የሚጨምረው ኑሮ። ከሁሉም ግን እነሆ ቀደስኩ ከመከርሰልህ ይላልና ከእናት ማኅፀን ሳትወጣ ቀድሼሃለሁ ሳትወለድ አውቅሃለሁ። ክብር ምስጋና ለጌታ። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 5 ላይ እንዲህ አይነት ምርጫም አለ ወገኖች። ከሌላ ናችሁ ሳትወለድ አውቅሃለሁ ሳትወለድ ከእናት ማኅፀን ሳትወጣ ባርኬሃለሁ። ኧረ መታደል ነው ይሄ ነው እንጂ የሚሻል አሁኑ መማር አለመማር ለውጥ አላየሁበትም። በእርግጥ ብዙዎቹ እየተማሩ እንደሚድኑ አለ። ደግሞ ይህም ተስፋዬ ነው። በውጭ ሀገር ቃላችን እየሰሙ ድነዋል። ግን ከዚህ ላይ እንዲያው ብዙ ጊዜ እንዲያው ለውጥ አለማየት ከክፋታችሁ ብዙ ሰው አለመመለሳችሁ ደግሞ ያሳዝነኛል። ይህ እየጮኸ ላቢ እየተንጠፈጠፈ እንዲያው ታዲያ ምን ይሻላል? እንደምን ቆያችሁ? እንደምን አረፈዳችሁ?
አልዓዛርን ስደድልኝ። ድሀው አልዓዛር በዛሬው ዕለት ስለ አልዓዛር እንነጋገራለን። ድሀ ብንሆንም ተረስተን አንቀርም። አይዟችሁ፣ ከመቃብር በኋላ ሕይወት አለ። ከሞት በኋላ ዓለም አለ። የኔና የእናንተ እንዳለቀስን እንደተከዝን እንደተጨነቅን አንቀርም። ከሞት በኋላ ሕይወት፣ ከመቃብር በኋላ ሕይወት አይበታለን። ለዚህ ነው ነቢያት የተሰደዱት፣ ሐዋርያት የተንከራተቱት፣ ግፍ የምንቀበለው፣ ሞት ጥላና በመከራ የምንጓዘው፣ በደም ታጥበን የምንሄደው ከሞት በኋላ ያለው ሕይወት ለማግኘት ነው። ምናልባት አይታያችሁም መሰለኝ፣ አይታያችሁ። እናንተ የምትታያችሁ አሜሪካም ደግሞ ተስፋ ባታረጉት ባህር ዳር ይሳባይ አይደለም። ታሪክ ዛቂ ይሆናል። ታሪክ ነው ተስግዳችሁ ቢራው ነው ተስግዳችሁ ለታተረ ነገር ሄዱ የማይጠቅመው ነገር እጅን ቁረጣት ነው የተባለ እግርን ቁረጥ አይና አንድ አይና ሆነ መንግስተ ሰማያት ይዋል የተባለ እናንተ ደግሞ እንደዚህ ማስተሰረውና ፈቃችሁ ባህር ዳርን የኃጢአቱን ከተማ ወደዳችሁት። የቅድስናው ተራራ ዓለም ሁሉ የሚጎርፍበት ዓለም ሁሉ ስሙን ጠርቶ የሚልበት አዲያም ይወዳሉ። ወንቅ እሸት ቅዱስ ገብርኤል አገለገለ። ተማነ ወደ ሰማይ ብትወጣ ወደ ምድር ብትገባ አይለወጥም። ይሰው አንድ ነገር አለባ ትሞታለህ ነው። ወደድከው ቀላል በቃ ብኖር ባኖር አንድ የታተማው ቢፍ ብታፈርሰው ብታቃጥለው ይሄ ስም ከእንግዲህ አይቀጥልም፣ አይቀየርም። ብታቃጥለው ቀን ሰጥቶ ብታፈርሰው ምድሩ ገጥሞ ስሙ ግን አይቀየርም። ወንቅ እሸት ቅዱስ ገብርኤል ለ500 ዓመት ጠፍቶ ከእንግዲህ ተነስቷል። ከእንግዲህ በዓለም ታውቋል። አዲያም ይወዳሉ። ወንቅ እሸት ቅዱስ ገብርኤል አባሃለስ ወንቅ እሸት ስንባል እንኖራለን። ያንቺ እንግዲህ ወዲያ ጊዜ የሆነ ጉዳይ ነው። ወደንም ጸናንም መቀበል ነው ይሻል፣ አለመቀበሉ አያዋጣምና እንደምን ቆያችሁ? አልዓዛርን ስደድልኝ። እንግዲህ ለካኳቸው ጥቅሶች በጥቂቱም ካጠቃለልኳቸው ወደዛ ወደ ጀመሩት በሉቃስ ምዕራፍ 16 ከቁጥር 24 ደርሻለሁ። ኖዌ ሞተና ወደ ሲኦል ወረደ። አልዓዛር ሞተና ወደ ገነት ተረቀቀ። በአብርሃም እቅፍ ከአብርሃም ጋር ኖረ። ያ ጊዜ ከአብርሃም ጋር ሲኖር አልዓዛር ማለት ኖዌ ባለጸጋው ቀና ብሎ ይመለከት ነበር። ቀና ብሎ ሲመለከት ያ ከደጃፉ የነበረው በቁስለ ሥጋ ይነድ የነበረው አልዓዛር ከአብርሃም ጋር ብርሃን ለብሶ ብርሃን ተጎናጽፎ በብርሃን አቤት መታደል! ለዚህ ድል ያውቃችሁ እንላችኋለን። ለዚህ ድል ያውቃችሁ። በመስገብገብ በመሳሳት ቃል ኪዳንን በማፍረስ መሐላን በመካድ አደራችሁ። ገሃነመ እሳት እንዳትወርዱ፣ የእሳት ጉድጓድ የእሳት ገደል ነው የሚጠብቃችሁ። እና ቀና ብሎ አየውና አብርሃም አባት ሆይ ማለት አልዓዛር በሲኦል ነበልባል የሚቃጠለውን ጉሮሮዬን እንዲያለ ዝምልኝ ከገነቷ በጣቱ ጠቅሶ እባክህ አልዓዛር ወደ እኔ ይምጣ፣ አልዓዛር ስደድልኝ ነው። እርሳችን አደረግልኝ አልዓዛር ላክልኝ፣ ውሃ ጠምቶኛል፣ በሲኦል ነበልባል ተቃጥሏል አለ። ያ ባለጸጋው ኖዌ ያ ጮማ የሚበለው ኮርማውን የሚያርደው ጠጅ የሚወደው ድሃዎችን ትቶ ሀብታሞችን ሰብስቦ የሚያበላው እንዲህ ነውና ታዲያ መልስ መለሰ። ኖዌ ባለጸጋው ሆይ አንተ በምድር ሳለህ ተድላና ደስታ ጮማና ጠጅ ነበረ፣ መዝናናት ነበር ያንተ ዕድል ፈንታህ። አልዓዛር ደግሞ በሽታ መከራና ስቃይ ነበር። ቁስለ ሥጋ ዝንቡ ሲወርደው ውሾች ሲማከሱበት በረሃብና በበሽታ የአልዓዛር ሕይወት። ስለዚህ አልዓዛር በተቀበለው መከራ የዘላለም ደስታ፣ አንተ ደግሞ በምድር ላይ በተቀበልኸው ባገኘው በነበረው የሕይወት ዘመንህ የዘላለም መከራ ይጠብቃል። ታዲያ እናንተ ወደ እኛ እንዳትመጡ እኛ ወደ እናንተ እንዳንመጣ ታላቅ ገደል አለ። ያን ገደል መሻገር አይቻልም። እሺ ወገኖች፣ እሺ ገደሉን መሻገር ስለማይቻል ገደሉን መሻገር የምንችለው አሁን ነው። አሁን ከመሻገር አልፎ ወደ ጽዮን ተራራ መብረር እንችላለን። አሁን እንነጠቃለን። አይዟችሁ። እቺ ድሽክም ሥጋ ጢስ አባይ ለመድረስ ላጥምቅ የምታደርገን ፈራሽ በስባሽ ሥጋና እቺ አጭር ቅጥማችን አይደለችም። ወደ ገነት እንነጠቃለን መልካም ከሰራን። ኤልያስን አስታውሱት። በታሰረ ገላ ወደ ገነት ተነጥቋል። ሄሮድ ትዝ ይበላችሁ፣ ሞትን አላየም። አካሄዱ ከእግዚአብሔር ጋር ስላደረገ። ሁለተኛ ነገሥት ምዕራፍ 2 ቁጥር 11 እና
ዘፍጥረት ምዕራፍ 5 ከቁጥር 24-23 ላይ ሄኖክ ሞትን አላየም እና ይሄ ስላለ እንግዲህ እንዲያው አልዓዛር ሲባል ድሃ በመሆኔ ደግሞ ብዙ ድሆችም አላችሁ ከኔ ያነሰ ድሃ ባይኖርም ዛሬ ስለ አልዓዛር ስለ በሽተኛው ባነሳሳ ሰከረ። ስኩራን መንፈስ ያለ ወይን ጠጅ ሰውነት የሰከረ ግፋችን እያሰቡት መከራችን እያሰቡት ሌላ ጊዜ ብንማማርበት መልካም ነው። ትምህርቱን በዚህ ለማጠቃለል ኖሄ ውሃ ለመነ፣ እባክህ ከገነት ውሃ ጠቅሶ አጠጣኝ። አብርሃም ደግሞ መልስ ሰጠ። ታላቅ ገደል አለ፣ እናንተ ወደ እኛ መምጣት አትችሉም፣ እኛ ወደ እናንተ መምጣት አትችሉም። ድሮ ነበር ማብላት ማጠጣት መስጠት አለ በማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይ እናንተ እርጉማን ይላቸዋል። እንደው ያሉትን ኃጢአት እናንተ እርጉማን ለሰይጣንና ለሰራዊት ወደ ተዘጋጀ ገሃነመ እሳት ሂዱ። በመጨረሻ ፍርድ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ ብታሰር አልጠየቃችሁኝም፣ እንግዳ ልሆን አልተቀበላችሁኝም በማለት ሁሉም እናንተ እርጉማን የተረገማችሁ ለሰይጣንና ለሰራዊት ወደ ተዘጋጀ ገሃነመ እሳት ግቡ በማለት በማቴዎስ ወንጌል ምዕራፍ 25 ከቁጥር 41 እስከ 26 እስከ 46 ድረስ ከ41 እስከ 46 ድረስ ስለ ጻድቃን ደግሞ ያው ሌላ ጊዜ እንማማርበታለን እንጂ በማቴዎስ ወንጌል ምዕራፍ 25 ከቁጥር 34 እስከ 45 ድረስ እናንተ ብሩካኖች የሚል ተጽፏል። ሌላ ጊዜ እንነጋገርበታለን። እንግዲህ አልዓዛርን ስደድልኝ ያው ተነበበውን ጨርሰውና ታላቅ ገደል አለ ከሚለው ነው የቆየ ነው። እንግዲህ አሳደረ ነው ባለጸጋው ጌታ አብርሃም ሆይ ማረኝ፣ ይቅር በለኝ። እንግዲህ የኔው ነገር እኔና እናንተ እንዳንገናኝ ውሃም እንዳያመጣልኝ ታላቅ ገደል ካለ አልዓዛር ተነስቶ ሄድና 5 ወንድሞች አሉ ክፉ ሰዎች እንዴ ከሞተ በኋላ እንኳን ወይም ነፍሱ ግጥም ትርግ እያለች በጎ ነገር ያስብ የተሻለ ነገር ያመጣል። ያው ተፈጥሮ የሚሰከር ክፉ ሰው ክፉ ነው። ያሁን እንዲህ በሲኦል እንኳን ነበልባል ገብቶ እንዲሁ ለዓለም ሁሉ ብሎ ሁላችን ቢያስበልን ሁላችን ቢያዝንልን ምን አለ መሰላችሁ? አብርሃም አባት ሆይ ኧረ 5 ወንድሞች አሉኝ። ያው ዘረኝነት ከሞተም በኋላ የሲኦል ፍርድ ተፈርዶበት ዘረኝነት 5 ወንድሞች አሉኝ። የብቻችንስ ዳነኒ እንባ 5 ወንድሞች አሉኝና ብሎ አልዓዛር ያስተምራቸው እንዲህ አይነት መከራ መኖሩን እኔ ጋር ሲጨፍሩ ሲሰክሩ እኔ ጋር ግፍ ሲፈጽሙ የነበሩ 5 ወንድሞች አሉኝ። እነሱ ወዳለሁበት ገሃነም ሲኦል እንዳይመጡ ወንድሞቼን ያስተምርልኝ። ዓለሙን ይስበክ ቢልስ ምን አለበት? ደቂቃ አዳም ሁሉ ያስተምር ቢል ምን አለበት? ቢያሰፋው ምን አለበት? ለምን የምታጠቡት ወገኖች? ለምን እግዚአብሔርን ስላምታጠቡ ለእኔ ብቻ ከማለት ለእኛ ብትሉ መልካም እና ዓለም ታሪክ ነው። ሰው በዚች ዓለም ላይ ሁሉ መከራ ውስጥ ገብቶ እኔ ብቻ ሰላም ማለት ሰላም እንዳይመስላችሁ፣ ሰላም አይገኝም። ይሄማ የማይሆን ጉዳይ ነው። ያ አንድ ንጉሥ ነበረ። ለ7 ዓመት በዘመኑ ሁሉ የሚጠጣው የሚመነጩት የሚወርዱ ወንዞች የሚመነጩ ምንጮች ጅረቶች ሁሉ የሚጠጣቸው ሰው ያብዳል ተብሎ ከፈላስፋዎች ሰማ። ምን ላድርግ ሲላቸው አንተ ንጉሥ ነህና 7 ዓመት የሚጠጣውን ውሃ አጠራቅም፣ ያ የዕለቱ ዘመን ሳይመጣ አስቀድመህ ውሃን አጠራቅም ተብሎ ተመከረ። ንጉሥ ስለሆነ ታንከሮችን ደግሞ ይሄ ውሃ ማጠራቀሚያዎችን ሰበሰበና ለ7 ዓመት እርሱ የሚጠጣውን ውሃ አዘጋጀ። ያ የተባለው ነገር ደረሰና የፈነዳው የሚመነጨው ምንጭ ውሃውን ሁሉ የሚጠጣው ሰው አበደ። መንገድ ላይ ሲሄድ እብድ ነበር የሚያገኘው። እንደገና አብሮች ነበር ወደ ቤተ መንግስቱ የሚመጡበት። መቀመጫ አጣ፣ መቋሚያ አጣ። ከእብድ ጋር መኖር እንዳሁኑ ዘመን ማለት ነው። እንዳሁኑ ዘመን ልቡ ወደ አውሬ የተለወጠ ህዝብ፣ ትውልድ፣ ጠማማ ትውልድ፣ በጎ ህሊና የሌለው ሁሉ አበደ። ምን አለ ለፈላስፋዎች አማከራቸው። አሁን ጤነኛ ሌላው እንደሆነ እንዴት ላድርግ? ይሄን ውሃ እየጠጣሁ ልዩነቱ ወዳኝ እንዳጠቀመኝም ያችን እነዛ ልጆች ያንተ መጣ ብቻዬን እንዴት ሊወጣ አይደለም አለ። ውሃውን ድፋና አብረህ በል
ያው ነው የሚሻል። እንግዲህ አብሮ ይሄን ዘመን ለማለት መስሎ ማለት ግድ ነው። ለዚህም ነው እንደኛ አይነት ሰው በዚህ ዘመን የተወለድና ዘመኑን እየዋጀን እንድናል ጊዜውን ከወጣቱ የወጣት ትምህርት ነው ተመለከታቸዋለን። ዓለማዊውን እንደ ዓለማዊ ከመንፈሳዊ ከባይታዊ ከጳጳስ እነሱ ሁሉም መስለን ከቤተ መንግስቱ ስብሰባ ይጠሩት መስለን ተገቢውን እርሱን ነጠቅሰን አስተምረን መክረን ለመውጣት ዘመኑን የዋጀን ሰዎች ያዘጋጀ ጌታ ለዚህ ነው ወገኖች። እግዚአብሔር ለአሰራሩ በቃ አማካሪ ይፈልግ ዘመኑ የሚዋጅ ከዚህ ትውልድ ጋር እንዲሁ እያለቀስን እንዲሆን እየተጎዳን እንዲሆን ይሄን ዘመን ይሄን ትውልድ መስለን እየተገፋን እየተካድን እንዲሆን ሳንሰከሰክ ተስፋ ሳንቆርጥ እንዲሁ ገዳም ለቀን እንሂድ እንዲሁ ልሙት ልተርተርሳለን ክፉን እየተቀበልን ይሄንን ክፉ ትውልድ መስለን ታግሰን ቢቻል እንዲድኑ እያደረግን ባይቻል ደግሞ ራሳችን አድነን ከዚህ ጠማማ ትውልድ ጋር እንድንኖር ዘመኑን የዋጀ ባይታው ያስቀመጠላችሁ። ለዚህ ነው ወደዳችሁም ጠላችሁ ዘመኑን የዋጀ ባይታው ቃልን ከተግባር ጋር በቃላችን እናስተምራለን፣ በተግባር እናሳያቸዋለን። ይሄ ነውና እንግዲህ አልዓዛርን ስገድል ነው ምንድን ያለ አምስቱን ወንድሞችን የሚገርም ጉዳይ አምስቱን ወንድሞችን እንዲድኑልኝ ሲበላና ሲቀማጠል ኖሮ ደግሞ ወንድሙን ያህል ነው የሚተስቦባቸዋል ወገኖች። አባት ቢሆን ያህል ነው ይላል በመዝሙር 48 ቁጥር 9 እና 10 ላይ ወንድሙን ጋሻ ሰብቆ ጦር ወርውሮ አያድንም በእግዚአብሔር ፍርድ እንደ ሥራ አድርጎታል። አክስቴ አጎቴ ታዲያ እኔ ወንድሜ የሌለኝ ልሞት ነኝ? እኔ ወንድሜ የሌለኝ ሊፈረድብኝ? እኔ አባቴ የሌለኝ ሊፈረድብኝ? አንተ አክስቴ አጎቴ እያልክ ትቀማጠል። በዚህ መቀማጠል በዚያ ያቺስ የእኩልነት ፍርድ ናት። ድሀና ሀብታም የማይለይባት ናት። እንደ ሥራህ ነው። እስመ አንተ ትፈድዮ ለኩሉ በከመ አንተ እንደየሥራው ለሁሉ ትከፍለዋለህ። በመዝሙር 60 ቁጥር 12 ቁጥር መጨረሻ አልዓዛርን ስደድልኝ ወንድሞቼን እንዲያስተምር ቅድም ስደድልኝ አለ ውሃ እንዲያጠጣኝ ነበር ያለ። ያ ሲቀርበት ደግሞ አሁን ደግሞ ወደ ወንድሞቼ ስደድልኝ። ይህ ሁሉ ከመወጥወጥ አስቀድሞ መጠንቀቅ፣ ኋላ ከመማጠቅ አስቀድሞ መጠንቀቅ። አሁን ነው ንስሐ መግባት፣ አሁን ነው መዘጋጀት፣ አሁን ነው ልብን መመለስ፣ አሁን ነው መስተካከል። ወደ ወንድሞቼ ስደድልኝ። አብርሃም ደግሞ መለሰ አይ ለእነሱስ አለ የእሱን ንግግር ጨመት አድርጌ እነሱስ ሙሴና ነቢያት አሏቸው። ያንን መጽሐፉን አንብበው የነቢያትን የሙሴን ቃል ሰምተው ከዳኑ ይድናሉ። ካልሰሙ ግን የሞተ ሰው ተነስቶ ከመቃብር ቢነግራቸው የማይሰማ መቼም አንድ ጊዜ አይሰማ። አሁን የሚሰሙትን ቃል ካልሰማችሁ የሞተ መጥቶ ቢነግራችሁ ለጥቂት ጊዜ ምናልባት ምልክት ፈላጊ ስለሆናችሁ ክፉና አመንዝራ ትውልድ ምልክት ይሻል። ማቴዎስ ምዕራፍ 12 ቁጥር 38 ላይ አቀብለኝ ይተማ ክፉና አመንዝራ ትውልድ ምልክት ይሻል ስለተባለ አሁን እዚህ ላይ ነው አንዱ የዛሬ 500 ዓመት የሞተ ባይታዊ መጥቶ ብሎ ያስተምራል። ለጊዜው ትንቀላችሁ። በኋላ ግን ከጭንጫ ላይ የተዘራ ዘር ከመንገድ ላይ የበቀለ ወፎች ይበሉት። ጭንጫ ስለሆነ በቀለ ደረቀ፣ ሾሬ ስለሆነ ለፍሬ አልበቃም ይላቸዋልና ማቴዎስ ምዕራፍ 13 ከቁጥር 1 እስከ 9 ድረስ እንደተባለው እንዳይሆንባችሁ ምንም ምልክት መፈለጉ ሰው ዳንኤል ይድናል እንዴ? እኔ ያለ ወንጌል እየፈሰሰ ተራራው ይሰብካል ያለው ዮርዳኖስ ተራራው ራሱ ወንጌል ነው። አስተማሪው አያስፈልግም። ወንጌል ላይ ቦታው ራሱ ይሰብከናል። በዚህ ጨለማ ማሳዘናችን ለእውነቱ እዚህ ጫካ ላይ ጨለማ ተቀምጦ እስቲ ልብ አድርጉት። ምናልባት እናንተ ወደ እኔ አንከባላችሁ ጥላችሁት ይሆናል ሸክሙ። በኃላፊነት ስታዩት ደግሞ የበለጠ ይጨንቃችኋል። በባለቤትነት ስታዩት ደግሞ የበለጠ ይጨንቃችኋል። አሁን ለእኔ ስለሰጣችሁት ጉዳዩ እንደዛ ይሆንም። ድሮ አባቶች ጋር ሳለሁ እኔ ተልኬ ስሄድ በሩን ያጠብቃሉ፣ መዝጊያውን ይዘጋሉ። እኔ ልከው ሲሰጡኝ አባቶች እኔ ሳድርግም ለሽገተኛሉ እንደው ተስፋ አድርገው ይሌን እንዳውንና አሁን እንደዛው ነው እንጂ ብቻችሁን አሁን እኔ ጥየሰህ አሁን የት በሚጨንቃችሁ ወደዚያ መሄዱ ልተውና ልጨርሰው። አልዓዛር አብርሃም ነቢያትና ሙሴ ያሏቸው እነሱ ሰምተው ከዳኑ ይድናሉ። ከሞተ አንድ ሰው ከሙታን አንድ ሰው ነው ቢሰብክ ግን የማይድኑ ከሆነ የማይሰሙ ከሆነ አይሰሙም ብሎ በዚህ ጠቅልሎታል። ያስተማረን የመከረን የቀሰፈን አምላክ የተመሰገነ ይሁን።